ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። የዛሬ ፕሮግራሜ በሁለተኛ ክፍል እንግዳይ የሆኑት ባለፈው ሳምንት የመጀመሪያ ክፍሉን ተመልክታችኋል። ቴክኖሎጂስት ዳንኤል መብራቱ ናቸው። ከሳቸው ጋር ቆይታ እናደርጋለን። ያነሳንላቸው የተለያዩ ጥያቄዎች አሉ። በዛ ላይም ሀሳባቸውን ጠለቅ እያሉ የገለጹልንን አብረን እንሰማለን። አብራችሁን ቆዩ። ምናልባት እዚህ አዲስ አበባ መዘጋጃ ቤትም የነበረው ትግል እዚህ ጋም እንደዚህ አይነት አሰራሮች ተከትለና ለመሄዳችን ሊሆን ይችላል። እርሶም ደግሞ የታገሉት ያን ጊዜ 1978 አካባቢ 79 አካባቢ ይመስለኛል። አሁንስ እነዛ ሜታል ካፖርዶች ወደ 30 ምናምን አሁንም ኳሉ ይጠቀሙበታል እና ምንድነው ያጋጠመኝ ከውጭ እንዲመጣ ነበር የሚፈልጉት። በዛን ጊዜ ደግሞ ሞዝቮልድ ወይስ ኢቶፊ በኋላ ከተወረሰ በኋላ ኢቶፍ ተብሏል እና ሌሎች ማስመጫዎች ነበሩ። እኛም ተወዳድረን ነው ያሸነፍነው። በታምነኝም ባታምነኝም በተለይ በጥንካሬና እንትኑ የኛ ይበልጣል። ግን በኋላ ምን ሆነ ያ ነገር የግድ ለውጭ ሊሰጡት ፈለጉ እና ያኔ ብሔራዊ ባንክ ሄደ የውጭ ምንዛሬ የምታስፈቅደው እዛ ነበር። አሁን ልማት ባንክ ያለበት ህንጻ ውስጥ ነበሩ። እዛ ሄድኩኝ። እዛ ላይ ነገርኳቸው ጨረታውን አሸንፊያለሁ ግን ከውጭ ላይ ያስመጡ ነው። እኔ ይሄን እንደውም ከተረዳ እና ከተሰጠኝ ከዛ የበለጠ ጥሩ ነገሮችም እሰራለሁ ብዬ ስነግራቸው እስቲ ሄደን እንየው አሉ እና መጥተው አዩት። ሲያዩት ቆንጆ ነው በጣም ተራ ለምንድን ነው ፍላሚንጎ ያለው ቢሮ ነው ወርክሾፓችን እሱ ነበር እና ከዛ ወዲያውኑ ፎሬን ከረንሲውን ከለከሏቸው እነሱ። ከዛ እንዲያውም ለኛ የመጀመሪያው ማሽን 48,000 ብር ነበር የገዛ ነው ከጣሊያን ሀገር ያኔ 767 አዲስ አውሮፕላን የኢትዮጵያ አውሮፕላን የመጣበት ነበር። በሱ ነው ከጣሊያን ሀገር ወደ አዲስ አበባ አስመጣን ማሽኑ። እሱ አስመጥተን በሱ ሰርተን እንትኑን አስረከብን። ስናስረክብ አሁን ምን ችግር ተፈጠረ መሰል አንዱ ብድግ አለና እዚህ ጨረታ እንትናችሁ ላይ በውጭ ሀገር በሚመጣ ማቴሪያል የተሰራው ብላችኋል። ግን አሁን ይሄንን የሰራችሁት አጣርተናል ከቃሊቲ ብረታ ብረት ነው የገዛችሁት። በኋላ እኔ ምንድን ያልኩት በነገራችን ላይ ቃሊቲ ብረታ ብረት ከውጭ ሀገር ነው እንጂ እኛ ኢትዮጵያ ውስጥ ብረት ማምረት አልተጀመረም። ሺት ሜታል ወይም ላሜራ ማምረት አልተጀመረም። ስለዚህ ሁሉ ነገር ከውጭ ነው የሚመጣው። ስለዚህ ከነሱ እንገዛለን፣ እንቆርጣለን፣ እናጥፋለን። የሚያስፈልጉት ቁልፎችና ማጠፊያዎች ከውጭ እናስመጣለን። በዛ አይነት መንገድ ነው የሚሰራው። በፍጹም ማለት ገንዘባችንም እንዳይከፈለን ብዙ ተጣጣረ፣ ግን ምንም ሊያደርግ አልቻለም። ተከፈለን ማለት ነው። ይሄ አሁን ምንድነው ሬዚስታንስ ነው። ይሄ ሬዚስታንስ ነው ምንም። ሁለተኛ ቴክኖሎጂና ኢንጂነሪንግ መለኪያ አለው። አንድ ነገር መለኪያ አለው። ምክንያቱም የሳይንስ ግኝት ነው። ስለዚህ ፎርሙላው አለ ማለት ነው። ካልኩሌሽኑ አለ፣ ኤቭሪቲንግ አለ። እንደዛ እንድትመዘን አይደለም የሚደረገው። ስለዚህ ምንድነው የምትመዘው? በወሬና በፕሮፓጋንዳ ይሆናል ማለት ነው። ያም ደግሞ ለኢንዲጂነስ እንትን በጣም አስቸጋሪ ነው። ይሄ ነው አንዱ መሰረታዊ ችግራችን እንጂ መንግስት ስታንዳርዶች እያወጣ የኢንዱስትሪ ሚኒስቴር እና የሳይንስና ቴክኖሎጂ አንዱ ግብአታቸው እሱ መሆን ነበረበት። አንድ ፋብሪካ ተቋቋመ ሲባል እየተሯሩጠው ኢንዱስትሪም እንደ ባለቤት ኢንዱስትሪ ሚኒስቴር፣ ሳይንስና ቴክኖሎጂም እንደ ባለቤት ሄደው ይሄ ስታንዳርድ ነው፣ ይሄ ስታንዳርድ አላሟላ፣ ይሄን አሟሉ ብለው እነሱ ነበሩ ዳኞች መሆን የሚገባቸው፣ ግን አይደሉም። ምናልባት እንደው የእርሶ ተቋም ሲቋቋም 1973 ይሆናል በፈረንጆች
1965 ወደ 73 ይመጣል ማለት ነው። እና ከዚሁ ጋር አገናኘውትና የፈረንጆቹ ለምሳሌ ማይክሮሶፍት የተቋቋመበትን ኢንተርኔት ላይ ያየሁት 1975 ነው በፈረንጆች የተቋቋመው፣ በእኛ 1968 ዓመተ ምህረት። ዛሬ ማይክሮሶፍት የት እንደደረሰ እናያለን። ጉግል የተቋቋመው በ1998 ነው በፈረንጆች፣ በእኛ ደግሞ 1991 ዓመተ ምህረት አሁን ማለት ነው። ቴስላን ብንወስድ በ1995 በእኛ አቆጣጠር ነው የተቋቋመው፣ ወይም በፈረንጆች በ2003 ነው የተቋቋመው። እነዚህ ተቋማት ዛሬ የዓለምን ኢኮኖሚ አንቀጠቀጡ ናቸው። እርሶ ግን ከነሱ ይቀድሙ ነበር። ምክንያቱም እንደ አጋጣሚ ሆኖ ማይክሮሶፍት አሁን ህንፃ የሰራበት ሲያትል ውስጥ ቤልቪው የሚባል ከሲያትል ብርጁን ተሻግረን የምትገኘው ከተማ፣ እዛ ውስጥ የኔ አጎቴ ዶክተር ተስፋ ይባላል እዛ ነበርና እሱ ጋር ሄጄ ከሱ ልጆች ጋርና ከሌሎች ልጆች ጋር የሚጫወትበት የነበረው ሰፈር ውስጥ ነው ማይክሮሶፍት ያደገው። ስለዚህ ያኔ ማውንት ሴንት ሄለን ኢራፕትድ ያደረገበት የፈነዳበት ተራራው የፈነዳበት ኤክስፕሎድ ያደረገበት ጊዜ ነበር አስታውሳለሁ። እና ማይክሮሶፍት ገና የወሬ ደረጃ ነበረ። እኔ ኦልሬዲ ቴክኖክራፍት ተጀምሯል፣ የፍላሚንጎ ያለው ሾማችን ተጀምሯል። እና ያኔም የእሱን ታሪክ ስሰማና የስቲቭ ጆብ ታሪክ ስሰማ አጀማመራቸው ስሰማ የእነሱን አይነት መንገድ ነው የተከተልኩት። የእነሱን ሲስተም ተከተልኩ። እንዴት አጀማመራቸው እንዴት እንደሆነ የኔ አጀማመር ምን ይመስላል፣ ኮንቴክስቹአሉ ደግሞ ምን አካሄድ ምንድነው የሚለው ላይ ነው። እና ቦይንግም ሄጄ ነበር። ቦይንግ እንዴት ነው የጀመረው? ቦይንግ ሲጀምር እንዳውም ካርፔንተር ነበረ የቦይንግ ማለት። ስለዚህ እዛ ደረጃ ነው እስከ ኤርክራፍት ድረስ የደረሰው ማለት ነው። ስለዚህ ምንድነው እኔ የተማርኩት እዛ ላይ አጀማመሬ ልክ ነው። ሌሎቹ ዲቨሎፒንግ ካንትሪስ እንደጀመሩት አካሄዳቸው እኔም አጀማመሬ ልክ ነው። ነገር ግን ከነሱ ምን ተምሬ ነው ለወደፊቱ እያሳደግኩትና ሌሎችንም ስራ ፈጣሪዎችና ስራ እንዲስፋፋ ማድረግ ያለብኝ ነገሮች ምንድን ናቸው ነው። እና ያኔ እዚህ ቅር ስባል እንዴት ተመልሰህ ትሄዳለህ? በደርግ ጊዜ እንደገና የሁሉ ሰው እዚህ እየመጣ በሚቀርበት ጊዜ አንተ እንዴት አድርገህ እዚህ ብለው ሁሉም ዘመዶችም ጓደኞችም ሁሉ ተንጫጩ ነው አልኩኝ። እኔ አላማዬ ፖለቲካ ውስጥ አይደለም። የኔ አላማ ኢንዱስትሪያል ዲቨሎፕመንት ላይ ነው። የኔ አላማ ቴክኖሎጂ ዲቨሎፕመንት ላይ ነው። ስለዚህ በሱ አቅጣጫ ሶሻሊዝም፣ ካፒታሊዝም ሆነ ኮሚኒስት መሰራት አለበት። ስለዚህ ህዝብ እስካልሰራ ድረስ ሰው እስካልሰራ ድረስ ሊኖር አይችልም። ይሄ የተፈጥሮ ህግጋት ነው። ስለዚህ ያ ስለጠፋ ነው ሰው ተርቦ በዓለም ውስጥ ችግረኞች፣ ረሀብተኞች የተባል ነው። ስለዚህ እኛ ደግሞ ከመጀመሪያ ጀምሮ ይሄን እኛ ላይ ይሄ እንትን ነበረ የኢንዱስትሪያል ሪቮሉሽን ለውጥ ማምጣት ያለብን እኛ ነን፣ ጀማሪዎቹ እኛ ነበር። ስለዚህ አንድ ለውጥ ማስጣት አለብን። ለቴን ነው ብዙ ለፍተዋል፣ ግን ግማሾቹ በቃ አልሆነላቸውም። ተስፋ ቆርጠው ይተዋል። ተስፋ ቆርጠው ወደ ሄዷል፣ ወደ ውጭ ሀገር ሄዷል። ኤግዛክትሊ ብርሃን መዋታ ያለ ብዙ ልጆች አሉ። ፖለቲሻንም የሆኑ ብዙ ፖለቲሻንም የሆኑ አሉ። ግዛቸው ግዛቸው አሉ አለ አብረን ሮሜት ነበር። ስለዚህ እነዛ በሙሉ አሉ። ልክ እንደ ወንድማማቾች ልክ እንደ እንትን ነው። አብረን ነው ሁላችን። ምንም ነገር የምናውቀው ነገር የለም። ብቻ ምንድነው ህልማችን ልክ እንደሚያስተምሩን ፈረንጆች ወይም ራሽያንስ አትሊስት እኛም አንድ ነገር እንፍጠር ነው፣ አንድ ነገር እንስራ ነው። እኛ ነን የመጀመሪያዎቹና እኛ ለውጥ እናምጣ፣ ስራ እንፍጠር ነው። በቃ ይሄ ነበር አላማችን። ፖለቲሻኖቹም ሲጠይቁን ይሄ ነው በቃ እናንተ መስመር ኃላፊነታቸው አለ፣ እኛ ደግሞ ኃላፊነታችን እኛ ወርኪንግ ክላሱን መፍጠር ነው። ወርኪንግ ክላስ በሌለበት ገበሬው ድሃ በሆነበት ፊውዳል እና ቡርዣ የምትሉትም ምንም ነገር በሌለው እና እዚህም ከተማችን የምናያቸው በሙሉ
የውጭ ሀገር ዜጎች ናቸው ኢንዱስትሪዎቹንም ስራውንም በሙሉ ሆቴሉ ሳይቀር ሬስቶራንቱ ሳይቀር በሙሉ የውጭ ሀገር ዜጎች በኃይለ ሥላሴ ጊዜ እንደዛ ነው። ስለዚህ ምን ሰራንና ነው የሚለው ጋር ነበር እኛ ከክርክራችን እኛ ክርክር ይሄ ነው። ስለዚህ እኛ እንስራ፣ እናንተ ደግሞ በተማራችሁት መስመር ቀጥሉ ነው። ስለዚህ ከአሜሪካ ያስመጣሁት ነገር እንደ አይነት ነገር ነው። ተመልሻለሁ ከ1970 ማን ገና ልጅ እያለሁ ነው አሜሪካ የነበርኩት። ተመለስኩ። ከዛም በየጊዜው ሄዳለሁ፣ ግን ለመቅረት ታስቤ አላውቅም። ቀርቼ እንትን ለምን የለም። እንዲያውም እዚህ በቃ ተንኮሉም ክፋቱም ምቀኝነቱም ስላስቸገረኝ በኋላ ኬንያ ሄዱ። 8 ዓመት ነው። እንዲያውም ተከብሬ እዛ ትዳር መስርቼም ልጆችም ወልጄ በሰላም ነበር የምኖረው። በኋላ ኢህአዴግ ሲመጣ ደግሞ አትሊስት ይሄ ሙያ ለምን እንዳሰብኩት የመጀመሪያ ዓላማዬ ለምን ሀገሬ መጥቼ አልሰራም ለምን ለሌሎቹ አልሆንም ማለት ለምን አላሳየም ለምን ይሄን ዓላማ አልፈጽመውም ይሄን ማለት ግን ምንድነው አሁን ትግሉ አሁን አልኩኩ ሪስፖንሲብል ካልሆኑ ስፔሻሊ ሚኒስትሪ ኦፍ ኢንዱስትሪ has to be responsible የሱ ሪስፖንሲቢሊቲ ነው። ሳይንስ ኤንድ ቴክኖሎጂ ሪስፖንሲብልስ መሆን አለባቸው። ምክንያቱም በተለይ ኢንዱስትሪና ቴክኖሎጂ ኢኖቬሽን አፈርድም የሚያስግጥህ ሙያ ነው። ዝም ብለህ ሸቀጥ አምጥተህ ገዝተህ አምጥተህ የምታስቀምጠው ነገር አይደለም። ውድ ቤተሰቦቻችን ከሼልፍ ላይ በተሰኘው ፕሮግራማችን እንግዳችን አቶ ዳንኤል መብራቱ ወይም ቴክኖሎጂስት ዳንኤል መብራቱ ናቸው። ከዳን ሊፍት ቴክኖሎጂ ከዳን ቴክኖክራፍት ነው የመጡት። እንግዲህ የምናውቃቸው ብዙዎቻችን በዳን ሊፍት ነው። ዳን ሊፍትን ወደ ሀገር ውስጥ ካስመጡ በኋላ በጣም ብዙ ውጣ ውረድ እንደነበረባቸው ማውቃለው። በዛ ላይም ብዙ ሀሳብ ሊነግሩን ይችላሉ። ግን ዛሬ ይህንን ቻሌንጅ አልፈው ዛሬ ምን ያህል ህንፃዎቻችን ላይ የዳን ሊፍቶችን ማየት እንደቻለን ሁላችንም በያለንበት እንግዲህ በከተማ የምንኖር ምስክሮች ነን። ከ2000 እና ከ3000 በላይ ህንፃዎች ላይ ይህንን የዳን ሊፍት የመግጠም ስራን የሰሩ ብዙ ደግሞ የሊፍት ቴክኖሎጂ ላይ አቅም የፈጠሩና ቴክኖሎጂስቶች እንዲወጡና በሌሎች የሊፍት ስራ ውስጥም ያሉ ዜጎችም በሀገር ውስጥም በውጭ ሀገርም ሄደው በዚህ ዘርፍ ላይ እንዲሰማሩ እድሉን የፈጠሩ ተመራማሪና ቴክኖሎጂስት ናቸው። እንግዲህ ውድ ጊዜያቸውን ሰጥተው ዛሬም ሀሳባቸውን እየነገሩን ነውና እስቲ እንደው ወደ ምናልባት ኢንዱስትሪያል ቴክኖሎጂ ኢንስቲትዩትና ወደ የዳን የሰራቸው የነበረው ትራፊክ መብራትና የዳን ሊፍቶች ጋር ደግሞ እንምጣ እስቲ። በሊፍት ያው ኢህአዴግ እንደመጣ ነው ኬንያን የመጣው ሊፍት ይሄ ትራፊክ ላይት አይሰራም ከተማ ውስጥ። ስለዚህ ለምን አይሰራም ብዬ ስጠይቅ አይ በቃ አንድ ሰው ናቸው እስራኤሎች መጥተው ያስተምራቸው ከሳቸው ውጭ ሌላ ሰው የለም እና 10 ጊዜ እንትን ነው ምናምን የሚል ነገር ሰማ። እኔም ችግር መፈታት አለበት ነው። ስለዚህ የዛን ቴክኖሎጂ ሀገር ውስጥ ለማስገባት ያልገባሁበት ያልወጣሁበት አውሮፓ ውስጥ የለም። እያንዳንዱ ማኑፋክቸር ወይም ይሄን በዚህ ቴክኖሎጂ የተሰማሩትን በሙሉ ጎብኝቻለሁ። አሰራር ዘዴያቸውን አውቄያለሁ። ዲዛይናቸውን የማገኝበትን መንገድ ፈጥሬያለሁ። የእነሱን ኤሌክትሮኒክስ ፓርቱን የማገኝበትን መንገድ ፈጥሬያለሁ። እዚህ ሀገርም ደግሞ ልጆች እንዲሰለጥኑ አድርጌያለሁ። አሰልጥኜ ቀጥሬ አሰልጥኜ በዛ ስታንዳርድ እስኪመረጥ ድረስ አድርሻለሁ። አሁን ምንድነው እኔ እንትን እንዳለበት አላውቅም ነበር። ውስጡ ምን እንዳለበት አላውቅም። እኔ ለምን አይሰራም ነው እኔ ትግል ለምን አይሰራም ነው። እና በዚህ ቴክኖሎጂ ላይ የመጀመሪያው ትራፊክ ላይት ቸርችል ጎዳና ተንጠልጥሎ የነበረው ሰልፍ ሲሜን የሚባል ኩባንያ የጣሊያን እነሱ ጋር ሄጄ ይህን ችግራችን አገር ውስጥ መስራት ፈልጋለሁ ብያቸው እንዲያውም አሰልጣኝ እኛን የሚያሰለጥን ተመድቦልን ኢትዮጵያ ውስጥ መጥቶ አሰልጥኖናል። እዛው ፋብሪካቸው ውስጥ ደግሞ እንደ ቤቴ ሁሉን ነገር እንዳቅ አተደርጊያለሁ። ከዛ መጣሁ ሰራው አገር ውስጥ እንትራል። በኋላ ግን ሁሉም
ለጥቂት ጊዜ ጥሩ ሄደ። ከዛ በኋላ በቃ ተቃውሞ በዛ። ማን ይግዛል? ይሄ አሁን ተቃውሞ በዝቶ ኢማጂን እንዲያውም ኢህአዴግ ከመጣ በኋላ አስመራ ትራፊክ ላይት ፈልገው ትራፊክ ላይት ሄደን ሰርተንላቸዋል። 6 መንገዶች ሰርተናል። አስመራ፣ ባህር ዳር፣ መቀሌ ድሬዳዋ ሰራን። ድሬዳዋ ደግሞ የጋሪ የነበረበት ጊዜ ነው። ጋሪዎች የፀሐዩ እንትን ሲላቸው መብራቱ በቃ ቶሎሬት ሊያደርጉት አልቻሉም። በሷ አጥፉልን አሉ። ጠፋ ያን ጊዜ። አሁን ምንድነው እዚህም ሀገር የመጀመሪያ ጊዜ የሰራ ነው 22 አካባቢ በነፃ ነው የሰራ ነው። ቆጣሪውም የመብራት ኃይል ቆጣሪው እኛ ነበርም ከፍለበት። በኋላ እሺ ተረከቡን መብራቱን ተረከቡን ብለን ስንነግራቸው አንረከብም አሉ። በኋላ ቆጣሪው አንከፍልም ስንል ይቆረጣል፣ አንከፍልም ስንል ቆጣሪው ተቆረጠ፣ መብራቱ ጠፋ። በቃ ይሄው የሀገር ውስጥ ስራ ይሄው እንደዚህ ነው የሚጠፋው ብለው ሁሉም እንትን አደረጉት። ምንድነው ፋይናሊ ይሄው ተታግለው ብቻ እኛን ጥለው ይሄው በውጭ ሀገር እንዲመጣ ተደረገ ማለት ነው። ያን ጊዜ ይሄ አሁን ሪስፖንሲብል የሆነ ኢንስቲትዩሽን ቢኖር ይሄ ኢንዱስትሪ ሀገር ውስጥ እንትን ሆኗል። ምንድነው ያለበት ችግር ብሎ ማለት ስታንዳርድ አላሟላም። ኢቫሉዌት የሚደረገው ንግድና ኢንዱስትሪ ሚኒስቴር እሱ ዲቨሎፕ ያደረጋቸውን ኢንዱስትሪዎችን በዛ ነው ኢቫሉዌትድ መደረግ ያለበት። ምን ያህል የሰው ኃይል ያስተዳድራሉ፣ ምን ያህል ኮንትሪቢዩት ያደርጋሉ፣ ምን ያህል የሰውን ኑሮ ይለውጣሉ፣ ምን ያህል ብሎ ኢንዱስትሪዎቹ እንደ ራሱ ባለቤት መሆን አለበት። ስለዚህ ይሄ ሲጠፋና ከውጭ ሀገር ሲያመጡ ለምን ማለት ያስፈልጋል? ለምን ማለት ነበረባቸው። ሳይንስና ቴክኖሎጂ ለምን ማለት ነበረበት። በኋላ አሁን ሲጠፋና ችግር ሲፈጠር ኑና ስራው አንሰራም። ኦልሬዲ ያ ኢንስቲትዩሽን ፈረሰ። ኦልሞስት ወደ 12 ምናምን በዛን ጊዜ የገነባው ኢንስቲትዩሽን ምክንያቱም ኢንስቲትዩሽን ስትገነባ ያንን ፕሮዳክት ለማውጣት ነው። ፕሮዳክቱን የሚያነሳው ከሌለ በኋላ አንዴ ከፈረስ በኋላ እንደገና ገንባ ብትባል ኢትስ ቬሪ ኤክስፔንሲቭ አትችልም። ስለዚህ ይሄ ነው አንዱ እንትን። አሁን ሊፍት ቴክኖሎጂም ልክ ሲመረቅ ጀምሮ ስታንዳርድ ይውጣ። ያለ ስታንዳርድ ሊፍት ፓብሊክ ሰርቪስ ጊቪንግ ማሽን ስለሚባል ልክ እንደ ታክሲ እንደ አውቶቡስ የህንፃ ትራንስፖርት ነው። ስለዚህ ይሄ በህግና በስርዓት ነው የሚሰራው። እኛንም የምትቆጣጠሩበት ዘዴ ነው። ማኑፋክቸረሮቹን፣ ዲዛይነሮቹን፣ አርኪቴክቱን፣ ኮንሳልታንቱን፣ ኢምፖርተሩን የሚቆጣጠርበት መንግስት እና የሚያስተዳድርበት ስርዓት አለ። የተደነገገ ነው። የአውሮፓ ስታንዳርድ አለ፣ የአሜሪካን ስታንዳርድ አለ፣ የአውስትራሊያ ስታንዳርድ አለ እና የዩኬ ነበረ። አሁን ከኢሮፒያን ስታንዳርድ ጋር አንድ አይነት አድርገውታል። እና የአንዱን ብቻ ስታንዳርድ ወሰዱና አሰሩ። ማን ነው የሚሰማ? ማንም የሚሰማ የለም። ሳይንስና ቴክኖሎጂ የሄደ ብትናገር የሚሰማህም የለም። ደረጃ መዳቢ እሺ ይሰራል፣ ግን አስገዳጅ አይደለም ይለሃል። ስለዚህ እድሉን ለማን ይሰጣሉ? ለውጭ ሀገር ዜጎች ይሰጣሉ። ይሄ ነው ኢንዲጂነስ። ይኸውልህ አፍሪካ የስንቱን አውሮፓና አሜሪካን ኢኮኖሚና ኢንፍራስትራክቸር እንዲያድግ መሰረት ጉልበታቸውም ባሪያ ሆነውም አገልግለዋል አፍሪካኖች። አሁንም ቢሆን ሰከንድ ወርልድ ዎር ባይኖር ኖሮ አፍሪካውያን ነፃ አንወጣም ነበር። በምንም መንገድ ነፃ አንወጣም ነበር። የሰከንድ ወርልድ መኖርና ሁለት ቦታ መከፈል፣ ካፒታሊስት እና ኮሚኒዝም ተብሎ መኖር ምናልባት እኛ በጉልበት ብንይዛቸው ወደ ኮሚኒዝም ይሄዱብናል። ስለዚህ በዘዴ እንይዛቸው ነው። በዘዴ ነፃ ናችሁ እንበላቸው፣ ግን
በዘዴ ደግሞ ኮንትሮል የምናደርግበትን መንገድ እንፍጠር ነው። ይሄ ነው። ስለዚህ ኢንዲጂነስ አፍሪካንስ እንድንሰራ አይፈለግም። ይሄ ነው። ሸቀጥ እንድናገበሰብስ ነው የሚፈልገው። ይሄ ነው አንዱ ትልቁ መሰረታዊ ችግር። አሁን ደግሞ ግሎባላይዜሽን ይላሉ። ግሎባላይዜሽን ኢዝ ኦፖዚት ኦፍ ኮሎናይዜሽን። ይሄ ነው ደግሞ አንዱ አሁን they are starting owning it። አሁን ኦን እያደረጉት ከሄዱ በኋላ ልታስመልሳቸው አትችልም። አሁን በጦርነት አይደለም ኢኮኖሚንና ፖለቲካውን የሚይዙት። በቃ እንትኑን ገንዘብህን ዲቫሉዌት ያደርጋሉ። አንተ ድሮ ለምሳሌ 2 ብር ከምናምን እያለ 1 ሚሊዮን ይዞ ቢመጣ በ2 ሚሊዮን ነው የምትታገለው። አሁን $1 ሚሊዮን ይዞ ቢመጣ $50 ሚሊዮን ሊያስፈልገን። እንዴት አድርገህ ነው የምትወዳደረው? ይሄ ምንድነው? ኢንዲጂነስ አፍሪካዊው እንዳያንሰራራ ነው። ምክንያቱም የእነሱ ገንዘብ ላይ እየደረሰ አንተ ታደርጋለህ፣ ሸቀጣቸውን ታግበሰብሳለህ። ኢንዲጂነሱ ሁልጊዜ ረሀብተኛ ነው። የእነሱ እንትን ነው በቃ ዲፐንደንት ነው። ቢፈልጉ ይችሩሃል፣ ቢፈልጉ እንትን ያደርገዋል። ይሄ ነው እንግዲህ አካሄድ ያለው። ከዚህ ቻሌንጅ ያደረጉት ማለት ነው። ይሄ ስለዚህ አሁንም የሊፍት ስንት ነው? አሁንም ሊፍቱ ይሄ ሁሉ ህንጻዎች እየተሰሩ እኛ ግን እንዳንሰራ ይደረጋል። ምክንያቱም መንግስት ስታንዳርድ ሊያወጣ አልቻለም። በኋላ ምን ይደረጋል? ይሄ እኮ ሎካል አዲስ አገር ውስጥ ስለተሰራ ነው። ከኤርፖርት ይበልጣል እንደ ኤርፖርትን ያህል የሰራችሁት እናንተ ናችሁ። ስለዚህ ኮንሳልታንቱ ፈረንሳዊ ስለነበረ ነው። እናመሰግናቸዋለሁ። ፕሮፌሰር ንጉሴ ነው እና ምንድን ነው የምታደርገው? ኤርፖርትን ያህል ሊፍት ከሰራ ምን ማለት ነው? ሁለተኛ ብድሩ የተመቻቸው ለውጭ ሀገር ዜጎች ነው። ብድር ወስደው አያውቁም። እርሶ እንዴት አድርጌ ነው የምወስደው? በወስድም በቃ የአድሚን ኮስት ነው። ድርጅቱ ለመዝጋት ይሯሯጣል። ስለዚህ እንዴት እንትን አደርጋለሁ? ይሄ ነው ያለው። አሁን ልማት ባንክ ፕራዮሪቲ መጀመሪያ ለሎካል ኢንዱስትሪያሊስት፣ ለሎካል ቴክኖሎጂስቶች ምንድን ነው የምናደርገው? እንዴት ነው የምናመቻቸው ማለት ነበረባቸው። አይደረግም እንደዛ። ለባንክ ይኸው ምን ያህል ኢንተረስቱ 20%፣ 15%፣ 20% የሄደ ነው ኢንተረስቱ። ስለዚህ ሎካል ኢንዱስትሪያሊስት እንዴት ነው የሚያንሰራሩት? ሎካል አምራቹ ግብረ ኃይል እንዴት አድርገው ነው የሚያንሰራራው? እንዴት አድርገው ነው የሚያድገው? በሀገር ውስጥ ስራ ለሚፈጥሩ ሰዎች እንደ ኢትዮጵያ ባሉ ሀገራት ምቹ ነገሮች አልነበሩ። ምናልባት አሁን መንግስት ኃላፊነት ወስዶ መስራት አለበት። እንደ ተቋም ደግሞ ብዙ ተቋማት አሁን ንግድና ኢንዱስትሪ ራሱን የቻለ ተቋም በኢንዱስትሪው ዘርፍ ለብቻ፣ በንግዱ ዘርፍ ለብቻ፣ ሳይንስ ደግሞ ኢኖቬሽንና ቴክኖሎጂ ሚኒስቴር ተብሎ ለብቻ። ስለዚህ እንደዚህ አይነት ነገሮች ኮንሰርን ኃላፊነት መኖራቸው አይደለም። ዱፕሊኬት ሊሆን ይችላል። ሌላ ሀገር አለና እኛም ሀገር ይኖር ተብሎ የተመሰረቱ መሆን የለባቸውም። ኢቫሉዌትድ የሚደረጉበት እንትን መኖር አለበት። እንዴት ነው ኢቫሉዌት ያውቃሉ ወይ? ኢንቨንሽንና ኢኖቬሽንስ ምን ያህል ድካምና ምን ያህል ስቃይ እንዳለው ማወቅ አለባቸው አይደለም? ካወቁ በኋላ ፌል ቢያደርግ ለምን ፌል አደረገ የሚል መሆን አለበት እንጂ አፈር ድሜ ግጠህ ያገኘውን ውጤት እንደገና እንዲፈርስ የሚደረግ ከሆነ እንዴት አድርጎ ነው የሚሰራራው? ሊሰራራ አይችልም ማለት እኔ አሁን የስራ እድሜ ያለቀ ነው ያለው አይደለም? ወጣቱ እንዴት ሊያደርግ ነው? አሁንም ዲፔንዳንት ሊሆን ነው በውጭ ሀገር ዜጎች።
ስለዚህ ምን መሰራት አለበት ብለው እንደ ተሞክሮ 49 ዓመት በዚህ ላይ መጀመሪያ ሚኒስትሪ ኦፍ ኢንዱስትሪ ኢቫሉዌትድ የሚደረግበትን ትራንስፓረንት በሆነ ፓብሊክ የሚያውቀው ነገር መቀመጥ አለበት። ነምበር 1 ሳይንስ እና ቴክኖሎጂ ልክ ኢቫሉዌትድ የሚደረግበት ትራንስፓረንት በሆነ መንገድ መቀመጥ አለበት። ይሄ ነው መሆን ያለበት። ስለዚህ ኤኒ ሪሰርች ውጤት ማወቅም አለባቸው። ልንፋቱንም ድክመቱንም ደግሞ እንዳይባክን መቋቋም መጣር አለባቸው እንጂ ለመለመኛም እንትን መሆን አይደበትም። ምናልባት ወደ መጨረሻ አካባቢ እየደረስን ነው። አቶ ዳንኤል ምናልባት በሁለት ክፍል ያቀረብነው ፕሮግራም ነው። በማጠቃለያ መስጠት አለቦት ብዬ የማስበው የዳን ቴክኖክራፍት በተለይ በአይሶ 9001 የቲዩቪ ጀርመኒ ነው የመጀመሪያ የጥራት ማኔጅመንት ሰርቲፊኬት በሀገራችን የወሰደው እርሶ ተቋም ነው። እርሶ አሰርተው ነው በኋላ ነው ከዛ ሌሎች ተቋማትም ምንድነው እሱ ላይ ምክንያቱ ሊፍት ቴክኖሎጂ በምንሰራበት ጊዜ ድርጅቱ ኢንተርናሽናል ሰርቲፋይድ መሆን አለበት። ስለዚህ የማኔጅመንት ብቻ አይደለም የዲዛይኒንጉም የፕሮዳክሽኑ ስታንዳርዳይዝድ መደረግ ነበረበት። ስለዚህ እሱን ሙያ ለማወቅ ብዙ ጥረናል። ስለዚህ ልክ እንዳጋጣሚ ጀርመኖች አስተማሪዎች ነበሩ፣ ከቤላሩስ የመጣም ነበረን፣ ከህንድም የመጡ ነበሩ። እነሱን ተጠቅመን ብዙ የውስጣዊ ሪሰርች አደረግን። ኢንዱስትሪያል ኢንስቲትዩሽን አቋቁመን ደግሞ ልጆች የሚማሩበትን ሰራተኞች የሚማሩበትን የጀርመን ኮርስ አውትላይን አውጥተን ጥሩ ሰራን እና ጥሩ ሰርተን ሁለት ጊዜ 3 ጊዜ እየታረምን በኋላ መጨረሻ ሰርቲፋይድ የሆነ የማኔጅመንት ስርዓት ውስጥ ገባን ማለት ነው። አሁን የኛ ድርጅት አሁን 4ኛው ሪቮሉሽን ያለው ደረጃ ላይ ደርሰናል ማለት ነው በዓለም ውስጥ። ምክንያቱ ያልኩበት ምክንያቴ እኛ ስለ ኮምፒውተር ጠቀሜታ ቅድም እንደነገርኩ ገና ማይክሮሶፍት ገና ዶስ ላይ ያለ ነው የማውቀው። ከዛ እንዳጋጣሚ ኬንያ ስሰራ ኬንያ ደግሞ አፕል ትንሹ አፕል ጀምሬ በሷ ነበር የምሰራው። ከዛ በኋላ የሱን የፋይል ሜከር ፕሮግራሚንጉን ዲቨሎፕ እያደረግን እዚህ አዲስ አበባ ስመጣ ከኬንያ አብዛኛዎቹ የህንድ ባለሙያዎች ኬንያ ውስጥ በሱ ነው የሚጠቀሙት። እኔም እዚህ መጣሁ። እኔ ታየኝ ወደ ዘመናዊ ማኔጅመንት ስርዓት መሸጋገር ነው። አለበለዚያ ኢንዱስትሪያል ዲቨሎፕመንት ታመጣ አትችልም። ፕሮዳክሽንህንም ማቴሪያልህንም የማኔጅመንት አሰራርህንም ለመቆጣጠር አትችልም በትራዲሽናል ማኔጅመንት ስርዓት። ስለዚህ ዘመናዊ መሆን አለበት። ስለዚህ ዘመናዊ እንዲሆን ፎቶግራፎቹን ልናያቸው እንችላለን። የመጀመሪያ አዲስ አበባ ውስጥ ተደርጎ ኢቨን ኦፕን ሞደርን ኦፊስ ሲስተምስ እኛንን ዲቨሎፕ ያደረግ ነው። ምክንያቱም ጠረጴዛውም እኛንን የምናመርተው ኤቭሪቲንግ የምናመርተው እኛ ነን። ስለዚህ በዛ መሰረት ወደ ዘመናዊነት የመግባት ዓለም ወደምትሄድበት ለመሄድ ምክንያቱም ብዙ አውሮፓም ሲሄድ ብዙ ባለፋብሪካዎች ጓደኞች ያፈራው አሜሪካንም ሲሄድ ብዙ ባለፋብሪካዎች እና ባለ ትልልቅ ድርጅቶች ጓደኞች ያፈራው። ስለዚህ ይመክሩኛል ምን ማድረግ እንዳለብኝ፣ ምን መጽሐፍ መግዛት እንዳለብኝ፣ ምን መጽሐፍ ማንበብ እንዳለብኝ። ያን ሁሉ እየተከታተልኩ ወደ ጥሩ የማኔጅመንት ስርዓት ገባ። እሱ ብቻ አይደለም፣ ሳብጀክቱ ልጆች ሰራተኞችም ሆነ አጠገቦች ያሉት ባለሙያዎች እንዲረዱት አብዛኛው የማኔጅመንት ኮርሶችን ወደ አማርኛ ቀይረናቸዋል።
የሊፍት ቴክኖሎጂውን ወደ አማርኛ ቀይረን ነው ስናስተምር የነበረው በኢንዱስትሪያል ቴክኖሎጂ ኢንስቲትዩት ውስጥ ማለት ነው። አዎ ከዛ በኋላ ብቻ ሳይሆን እና አሁንም እኛ ሁል ጊዜ የምናደርገው ምንድነው ቋንቋ ኮሚኒኬሽን ነው እንጂ ሙያ አይደለም። ሙያው በራሱ ቋንቋ ሊማረው ይችላል። ሙያውን ያወቀው ሰው በዛ ቋንቋ የሚያውቀው ከሆነ ማለት ነው እንጂ ጣሊያኑ በጣሊያንኛ ነው የሚማረው፣ ግሪኩ በግሪክ ነው፣ ቱርኪው በቱርክ ነው የሚማረው፣ ቻይናው በቻይናኛው፣ ጃፓን ሁሉም በየራሳቸው ቋንቋ ነው የሚማረው። ስለዚህ እኛም እዚህ የተከተልነው ምንድነው በራሳችን ቋንቋ ትምህርቱን ቀይረን ዛት ሚንስ ልጆቹ መፈላሰፍ ይጀምራሉ፣ በቀላልም ሊረዱት ይችላሉ። ይሄ ነው የነበረው ትግል። ስለዚህ ከቴክኖሎጂ አብረን ይሄንን ማኔጅመንቱን ወደ ዘመናዊነት ለማምጣት ጣርን ማለት ነው። ስለዚህ ሙሉ የማኔጅመንት ሲስተምስ ራሳችንን ዲቨሎፕ ያደረግነው ኮምፕሊት የሆነ ፕሮዳክሽን ማኔጅመንት፣ የኢንጂነሪንግ ዲዛይን ዳታቤዝ ማኔጅመንት፣ የኮስት ማኔጅመንት፣ የስቶር ማኔጅመንት ስቶር ኤንድ ማቴሪያል ማኔጅመንት፣ ሳፕላይ ማኔጅመንት በሙሉ በሲስተም ዲቨሎፕ አድርገናል። ከዛ ቀጠልንና ወደ ምንድን ነው የገባነው ፕሮጀክት ማኔጅመንት ኮምፕሊት ፕሮጀክት ማኔጅመንት አንድ ሰው በማስተርስ ደረጃ የሚማረው እኛ በአማርኛ ቀይረናል። አካውንቲንግ ሶፍትዌር በአማርኛም በእንግሊዝኛም የሚሰራ ሰርተናል። ታዩት ይችላል። ሂውማን ሪሶርስ ማኔጅመንት ፖዝ ብትፈልግ በአማርኛ ብትፈልግ በእንግሊዝኛ ይሰራል። ኮምፕሊትሊ ሙሉ የሆነ ፋብሪካ ወደ ከፍተኛ ደረጃ ሊያሸጋግረው የሚችል የሂውማን ሪሶርስ ማኔጅመንት ሰርተናል ኮምፕሊት። ስንት ዓመት ፈጀ? ወደ 20 ዓመት የሚሆን ፈጀ። ይሄ አንድ በአንድ ዲሞንስትሬት ልናደርግልህ እንችላለን። በጣም ነው የማመሰግነው አቶ ዳንኤል። እንግዲህ በጣም ብዙ ነገር ሊያወሩን ይችሉ ነበረ። ሰዓታችን እንግዲህ በሁለት ሳምንት ገድቦናል። ውድ ጊዜዎትን ሰጥተው ውድ ቤተሰቦቻችንንና ተመልካቾቻችንን አክብረው ዛሬ ከሼልፍ ላይ ፕሮግራም እንግዳይ ስለነበሩ በጣም አመሰግናለሁ። እንግዲህ በተለይ በዚህ በሂውማን ሪሶርስ ማኔጅመንት በአካውንቲንግ ሶፍትዌር እና ሌሎች ዘርፎች ላይ በዚህ በማኔጅመንት ርዕሰ ጉዳዮች ላይ ብዙ ነገር የምናወራበት ሌላ ርዕስ ብንይዝ በጣም ደስ ይለኛል። ውድ ጊዜዎትን ዛሬ ግን ስለሰጡን በሁለት ሳምንት በጣም አድርጌ አመሰግናለሁ። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራም ዛሬ ከኔ ጋር አብረውን የቆዩት ቴክኖሎጂስት ዳንኤል መብራቱ ከዳን ሊፍት ቴክኖሎጂ እና ከዳን ቴክኖክራፍት ነበር የመጡት። እንግዲህ ሁላችንም እንደምናውቃቸው ላለፉት 49 ዓመታት ይህንን ተቋም ወደ 50 ዓመት እያሻገሩት ያሉ ቴክኖሎጂስት ውድ ጊዜያቸውን ሰጥተው ዛሬ ስቱዲዮአችን ተገኝተው ሀሳባቸውን በዚህ መልክ ገልጸውልናል። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው መልካም ሳምንት።